አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የኔ ውድ ቤተሰቦች እንግዲህ የምነግራችሁ ነገር ታሙኛችሁን ወላሂ በጣም ከባድ ነው። እኔ የምሰራበት ቤት ማለት ነው። ከእናንተ የሚጠበቀው ማበረታታት ነው። እስኪ እንግዲህ የኔን ስራ ላሳያችሁ። ነገ ልጁ ይመረቃል 12ኛ ክፍል ብቻ ስለጨረሰ ማለት ነው። እንግዲህ ይሁት በዚህ መልኩ ማለት ነው ዝግጅቱ። አሁን ዛሬ ሐሙስ ነው የምሰራው እራት፣ ነገ ማታ እራት ነው የምሰራው። እንግዲህ ጁምአ ማለት ነው። አሁን ጀምሮ እንግዲህ ይታያችሁ ሳሎንና መጅልስ እንዴት እንደተዘጋጀ ልነግራችሁ አልችልም። በዚህ መልኩ ተዘጋጅተዋል። እነዚህ የተምሮች እቃዎች ናቸው፣ ያው ታውቋቸዋላችሁ። እዚህ የሻይ ብዙ ያልወጣቃለ ገና እና ሳሎን ደግሞ የተዘረዘረ ቃለ እሱ ለመቅረጽ አልመቼ ስላለ ነው። በዚህ መልኩ ዝግጅቱ ስንት ቀን ማለት ነው። እዚህ ግን አጅሬው ካሜራው እያየኝ ነው። ይሄን ያገባኛው አልሰራኩ እና በዚህ መልኩ ዛም ወስደናል። የተደረደራለ በዚህ መልኩ ማዘጋጀት ጀምረናል ማለት ነው። ስነግራችሁ ከቃል በላይ ነው። እንግዲህ እኔ የምሰራው ላሳያችሁ ማለት ነው። ሙሉ ቀን ስራ መውለውን ማለት ነው። ግን በነገራችን ላይ በስመ መጥባህ የሚሰራ ሰው አሁን አብዛኞቹ ሰዎች መጥባህ የሚሰሩት አንድ ዶሮ ምናምን ለቤት ብቻ ነው ማለት ነው። እኔ ግን እንደዛ አይደለም። ሁልጊዜም እንግዳ አለ። ሁልጊዜም ያኔ የራሷ ሴትዮዋ ልጆች ምናምን ሁልጊዜም አይጠፉም። እና ደግሞ በወር በ15 ቀን ደግሞ ከባድ ድግስ አለ። እሱ አይደለም የሚገርማችሁ ነገር፣ የሚገርመው ያ ሁሉ ድግስ ከውጭ አይመጣም። ብታምኑም ባታምኑም ማለት ነው ከውጭ አይመጣም። አሁን እንግዲህ እስኪ ያወጣሁትን ላሳያችሁ ለነገ ያወጣሁትን ላሳያችሁ ነው። እንግዲህ መጥበያ የምትሰሩ ልጆች እስኪ እንዴት ነው እንዴት ነው የምትሰሩት? በርግጥ ደግሞ ጥሩ ነው ብያችኋለሁ። እስኪዩት እንግዲህ ምን ይመስላል። ስንት በግ እንደሆነ መቼም መገመት አያቅታችሁ ማለት ነው። አሁን ይህንን ነገ አሳያችኋለሁ እንዴት እንደማዘጋጀው እንዴት እንደምሰራው። በቤት ውስጥ አይደለም የምሰራው፣ ውጭ ነው። ውጭ ላይ በትልቅ ብረት ድስት ኢንሻአላህ ነገ አሳያችኋለሁ። አሁን የተልጁ እንድለቅልኝ በረዶ እንድለቅ ለውጭ አውጥቼ አልታጠበም፣ አልተዘጋጀም። ነገ ከተዘጋጀ በኋላ እንዴት እንደምሰራው አሳያችኋለሁ። እንደ እንጀራ ባለ ቂጣ ለኢትዮጵያዎቹ ነው። ዱባዎቹ ይገባችኋል። ሆብዝ እርጋብ ነው የሚሰራው። እንግዲህ የታያችሁ የኔን ስራ አበረታቱኝ፣ ወርጅ በሉኝ። እዚህ ድረስ ነው ጥንካሬ። አልሐምዱሊላህ የተወሰነ ጊዜ ነው የቀረኝ። እንግዲህ እሄዳለሁ ብዬ አስቤያለሁ። ልጆች ሀሳብ አስተያየታችሁን ኮሜንት መጻፊያው ላይ ጻፉልኝ፣ አበረታቱኝ። ውዶች እወዳችኋለሁኝ። እናንተ የኔ ብርታቶች እናንተ ናችሁ፣ የኔ ጥንካሬ እናንተ ናችሁ። እና እንድታጠናክሩኝ እንድታበረታቱኝ በትህትና ጠይቃለሁ። ላይክ ሰብስክራይብ ያደረጋችሁ ውዶች፣ ቢያንስ 20 ቀን ይቀረኛል። በዚች በ20 ቀን ውስጥ አምስት መቶ እንኳን ሰብስክራይብ ባገኝ ውዶች አበረታቱኝ። ወዳችኋለሁኝ። ባይ ባይ የኔ ውዶች፣ ክበሩልኝ። ላይክ ኤንድ ሰብስክራይብ እንዳይረሳ። ታንኪዩ